አይደለም የተላለፈበት መንገድም ትክክል አይደለም። እኛው ለዶንኪቲውም ለእናንተም ጭምር የዋልድባ መነኮሳት በኮሜዲያን እሸቱ ማዘናቸውን ገለጹ። ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። በትግራይ ክልል በሽራሮ አካባቢ በድጋሚ የድሮን ድብደባ ተካሄደ። የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታወቀ። በሌላ በኩል ስለ ፓስፖርት በጣም አስደሳች ዜና አለ። ማንም ሰው ኦንላይን አፕላይ አድርጎ ለአሻራ መምጣት ላይ ኖርበት ነው ማለት ነው። ውድ የጽናት ሚዲያ ተከታታዮች እነዚህን አዳዲስ ነገሮች በዛሬው ቪዲዮ ፕሮግራማችን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የዋልድባ መነኮሳት እንግዲህ ይህንን ነገር የተናገሩት በእግረኛው ሚዲያ ላይ ቀርበው ነው። የዋልድባ መነኮሳት ባህታውያን እንደሚሉት ከሆነ እሸቱ የዋልድባ ገዳምን በተመለከተ የሰራው ዘጋቢ ፊልም በጥናትና በስርዓት ተቀናጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ የገዳማዊ ሕይወትን በአጠቃላይ የሚወክል አይደለም ብለዋል። በእርግጥ ስርዓተ ገዳሙ ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኝበት ሁኔታ አይደለም ያለው። ምዕመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እናንተ ኦዲየንስ ነው የምትሉት እሱን ህዝቡን ለማያዝ የፈጠረው እንትን ይመስለኛል እንጂ ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። ሌላ በኩል የእሸቱን በተመለከተ የዋልድባ መነኮሳት እናቶችን እያሯሯጡ ይህን ያክል ካራክተር ማሳየት ገዳማዊ ስብዕናን አይገልጽም ብለዋል። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታንም የሚያስገመግም አይነት ነው እኔ የታዘብኩትና ትንሽ ገዳማዊ ህይወትን የሚወክል አይደለም ብዬ ነው የማስበው። የዋልድባ መነኮሳት አሁንም በድጋሚ መልእክቱ የተላለፈበት መንገድ ሁላችንም አስከፍቶናል፣ የቦታውን ህግና ስርዓት የጣሰ ነው ብለዋል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ዋልድባ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት ነው ብለዋል። ዋልድባ የወንዶች ገዳም ብቻ ነው። በገዳሙ ህግ መሰረት የሴት ገዳም እንደሌለና ፈጽሞ እንደማይፈቀድ ገልጸዋል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ ተሻግሮ ስጋው ደግሞ እንኳን ቤተክርስቲያን እንኳን ማይሰሙ እነዚህ መነኮሳት በሌላ በኩል የእሸቱን ቪዲዮ አክለውም ለአህዛብ ወይም ለመናፍቃን አሰድቦናል፣ በገዳም የሚኖሩ አባቶች የሚመገቡትን ቋርፍ የተሰኘውን ይህን ምግብ ለአህዛብ አሰድቦናል ብለዋል። ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ብዙ አህዛቦች መነጋገር ያድርገውታል በጣም በሚገርም መልኩ ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያንን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ ስላልመሰለኝ ምንም አይለኝም። ምንም ያባቶች ዋልድባ ገዳም የሚገኙ እንግዲህ አባቶች የሚመገቡት ቋርፍ እንጂ ዓለማዊ ምግብ አይደለም። ነገር ግን ኮሜዲያን እሸቱ ልብላው እያለ እየተጠራጠረ ምናምን ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ይሄ መልሰር አባ እንግዲህ ካልተቻለ መልሰው ወይ አልቻልኩም። ቋርፍ እንጂ ዓለማዊ ምግብ አይደለም። ነገር ግን ኮሜዲያን እሸቱ ልብላው እያለ እየተጠራጠረ ምናምን ሳይን ለአህዛብ ወይም ለመናፍቃን እንዲያስ ትግራይ ክልል ኢትዮ ኤርትራ ድንበር በሽራሮ በኩል ሸምበሊና የሚባል አካባቢ በድጋሚ የድሮን ድብደባ ተካሂዷል። ድብደባውን ያካሄደው የኢትዮጵያ መንግስት ነው። ታርጌት ያደረገው ህወሓት ከሱዳንና ከኤርትራ ገዝቶ የሚያመጣቸውን መሳሪያዎች ለመምታት እንደሆነና እንደተሳካለትም ተገልጿል። ህወሓት ወታደሮችን በሱዳን ለሚካሄዱ የእርስ በርስ ጦርነት እየሸጣቸው መሆኑ ተሰማ። ይህን ልጅ ተመልከቱ። የትግራይ ተወላጅ ነው።
በሱዳን እንግዲህ እርስ በርስ ከፍተኛ የሆነ ጦርነት አለ። በዛ እየተሳተፈ ነው። በወር $40 ይከፈለዋል። በጣም ያሳዝናል። ስለ ፓስፖርት ሌላ አስደሳች ዜና አለ። ፓስፖርት ለማውጣት በአካል ተገኝቶ አሻራ መስጠት አያስፈልግም። በቅርቡ ይጀመራል ተብሏል። ምክንያቱም አሻራው ኦልሬዲ ከፋይዳ ጋር የተገናኘ ስለሆነ ከዛ ስለምናገኝ ማለት ነው። እያለ ማንም ሰው ከቤቱ ሳይወጣ ሁሉም ነገር አልቆለት ወደ ቤቱ የሚመጣበትን ሁኔታ ይፈጠራል። ኃላፊዋ እንደተናገረችው የፓስፖርት ሲስተሙ ከዲጂታል መታወቂያ ሲስተሙ ጋር በማገናኘት ባሉበት ሆነው በዲጂታል መታወቂያ በኩል ፓስፖርት ማውጣት እንደሚቻል ተገልጿል።